ፖርቱጋላዊ አምስት ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ ዛሬ ምሽት አልናስር በሚያደርገው ጨዋታ ላይ እንደማይሰለፍ በርካታ መረጃዎች እያመላከቱ ይገኛሉ። ክርስቲያኖ ሮናልዶ እንግዲህ ዛሬ አልናስር በአልሪያድ ጋር በሚደረገው ጨዋታ ላይ ነው እንደማይሰለፍ መረጃዎች እያመላከቱ የሚገኙት። የዚህ ምክንያት ደግሞ ክርስቲያኖ ሮናልዶ ካሪም ቤንዜማ ወደ አልሂላል በሚያደርገው ዝውውር ላይ ቅሬታ እንዳለውና በዚህ ዝውውር ምክንያት በአልናስር የዛሬ ምሽት ጨዋታ ላይ እንደማይሳተፍ ነው የተገለጸ የሚገኘው። እንግዲህ ክርስቲያኖ ሮናልዶ ሌሎች የሳውዲ ፕሮ ሊግ ክለቦች በተለይም ደግሞ በዚህ በሳውዲ አስተዳደር በሚመሩ ክለቦች በዝውውር መስኮቱ እያደረጉ የሚገኙትን ንቁ ተሳትፎ አልናስር እያደረገ አይደለም በሚል ቅሬታ እንደገባውና በዚህ ምክንያት እንግዲህ ክርስቲያኖ ሮናልዶ ዛሬ ምሽት አልናስር በሚያደርገው ጨዋታ ላይ እንደማይጫወት በርከት ያሉ መረጃዎች እየወጡ ይገኛሉ። ወደ ሳውዲ አረቢያ እየወጡ ያሉ መረጃዎችም የሚያመላክቱት ይህን ነው። እንደሚታወቀው እንግዲህ ክርስቲያኖ ሮናልዶ ባሳለፍነው ክረምት በአልናስር ቤት ተጨማሪ የ2 ዓመት ኮንትራትን መፈራረሙ ይታወሳል። እንግዲህ በርከት ያሉ ጥቅም የሚያስገኙለትን ኮንትራት ነው በአልናስር ቤት መፈራረም የቻለው። ታዲያ ክርስቲያኖ ሮናልዶ አሁን ላይ ካሪም ቤንዜማ ወደ አልሂላል የሚያደርገው ዝውውር እንዳስከፋውና ምክንያቱም ደግሞ አልናስሮች ልክ እንደ ሌሎች እንደነ አልሂላል፣ አልኢትሃድ የመሳሰሉ ክለቦች በዝውውር መስኮቱ የነቃ ተሳትፎ አለማድረጋቸውን ተከትሎ በዚህ ቅሬታ እንደገባውና በዚህ ምክንያት እንግዲህ ይህ ተጫዋች አልናስር ዛሬ ምሽት ከአልሪያድ ጋር በሚያደርገው ጨዋታ ላለመሰለፍ መወሰኑን በርከት ያሉ የሚዲያ አውታሮች በስፋት እየዘገቡት ይገኛሉ። በምሽቱን ምን ይሰማል የሚለው ደግሞ በጉጉት የሚጠበቅ ነው የሚሆነው። የመርሲሳይዶ ክለብ ሊቨርፑል እንግዲህ አዲስ ተስፈኛ ታዳጊ ለማስፈረም ከስምምነት ደርሷል። ፈረንሳዊ 20 ዓመት ተስፈኛ ተከላካይ ጀረሚ ጃኩዌትን ነው እንግዲህ ሊቨርፑል ለማስፈረም ከስምምነት የደረሰው። ታዲያ ይህ የ20 ዓመት ፈረንሳዊ ተከላካይ ሊቨርፑልን ለመቀላቀል የሕክምና ምርመራውን ለማድረግ በሊቨርፑል እንደሚገኝ መረጃዎች እያመላከቱ ይገኛሉ። ቀዮቹ ይህንን ተጫዋች በ72 ሚሊዮን ዩሮ እስከ 2031 እንዲሁም 1 ዓመት የማራዘም መብት ባለው ውል ከስታደር ሬንስ ለማስፈረም የተስማሙ ሲሆን ተጫዋቹም እንግዲህ ከመጪው ሰኔ 2026 ጀምሮ የሊቨርፑል ተጫዋች እንደሚሆን ተገልጿል። በቅርቡ በውሰት ከባርሰሎና ጀሮናን የተቀላቀለው ጀርመናዊ ግብ ጠባቂ ማርክ አንድሬ ተር ስቴገን የጡንቻ ጉዳት እንዳጋጠመው በስፋት እየተነገረ ይገኛል። ይህ ተጫዋች እንግዲህ እንደሚታወቀው በባርሰሎና ቤት የኤሲኤል ጉዳት ካጋጠመ በኋላ ለበርካታ ወራቶች ከሜዳ ርቆ ዳግም ወደ ሜዳ ቢመለስም በብሉግራናዎቹ ቤት በፊት እንደነበረው የቡድኑ ቁጥር 1 ግብ ጠባቂ መሆን አልቻለም። በዚህ ምክንያት በቅርቡ በውሰት ወደ ጀሮናን ማምራቱ ይታወሳል። ታዲያ 33 ዓመቱ ጀርመናዊ ግብ ጠባቂ የተደረገለት የመጀመሪያዎቹ ምርመራዎች መጥፎ ውጤት ማሳየታቸውንና ምናልባትም ለቀጣዮቹ 2 ወራት ተጫዋቹ ከሜዳ ሊርቅ እንደሚችል በስፋት ተነግሯል። የላሊጋው መሪ ባርሰሎና ብራዚላዊ የፊት መስመር ኮከብ ራፊኒያ በቀኝ እግሩ ጡንቻ ላይ ከመጠን በላይ የሆነ ጫና እያጋጠመው መሆኑን አሳውቋል። በዚህ ምክንያት እንግዲህ ነገ ከአልባሴቴ ጋር በሚደረገው የኮፓ ዴልሬ ጨዋታ ላይ እንደማይሰለፍና እረፍት እንደሚሰጠው ነው እየተዘገበ የሚገኘው። ተጫዋቹ ግን በሳምንቱ መጨረሻ በሚደረጉ ጨዋታዎች ላይ ወደ ሜዳ ሊመለስ እንደሚችል በስፋት ተነግሯል። ነገር ግን ነገ በኮፓ ዴልሬው በሚደረገው ጨዋታ ይህ ተጫዋች እንግዲህ እረፍት ሊሰጠው እንደሚችል በርከት ያሉ መረጃዎች እያመላክቱ ይገኛሉ።